ይስጥልኝ የተወደዳችሁ የኢትዮ ፎረም ቤተሰቦች እንደምን ቆያችሁ? ለአሁን ያሰባሰብናቸውን መረጃዎች ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። ዋና ዋናዎቹን በቅድሚያም የተለያዩ ሀገራት መንግስታትና ዓለም አቀፍ ተቋማት የጠቅላይ ሚኒስትር አብይ አህመድና የብልጽግና ሐሰተኛ ሪፖርቶችን ማጋለጣቸውን ቀጥሏል። ኢትዮጵያ ስንዴ ከውጭ ማስገባቷን አቁማለች የሚለውን የብልጽግናውን ተደጋጋሚ ንግግር ውድቅ የሚያደርገው የአሜሪካ መንግስት መግለጫም በሚሊዮን የሚቆጠር ሜትሪክ ቶን ስንዴ ማስገባቷን ትቀጥላለች ብሏል። ዝርዝሩ ተዘጋጅቷል። ኢትዮጵያ ካሏት ዕጣ ፈንታዎች አንዱ እንደ ሶቪየት ህብረት የመፈራረስ ሂደት ነው ሲሉ ፖለቲከኛው መረራ ጉዲና አሳሰቡም። ሪፖርቱ ደግሞ በሀገሪቱ ምርጫ ተቃርቦ ምርጫ የሌለበት ሁኔታ ይስተዋላል ሲል ዘግቧል። እንቃኘዋለን። ኢራን ከሆርሙዝ በተጨማሪ ሌላኛውን መተላለፊያም ለመዝጋት ዛተች። ዓለም አቀፉ የገንዘብ ተቋም ደግሞ እንደ ኢትዮጵያ ያሉ ሀገራት የሚፈጠርባቸው ተጽዕኖ የሚቀጥል ነው ብሏል። በአፍሪካዊቷ ሀገር ደግሞ የተፈጠረውን የዋጋ ንረት ተከትሎ አመጽ መቀስቀሱ ተሰምቷል። ወደ እናንተ ይደርሳል። በአማራ ክልል በምርጫ ቁሳቁስ በሚያጅቡ የጸጥታ ኃይሎች ላይ የሚፈጸሙ ጥቃቶች ቀጥሏል። ይህ በእንዲህ እንዳለ የተቃዋሚ እጩን ብልጽግና አስሮት እንደነበር ታውቋል። ሌላኛው መረጃችን ነው። በኢትዮጵያ ወታደራዊ ማሰልጠኛ የተከፈተላቸው ጀነራል ወደ ኬንያ ማቅናታቸው ተሰማም። በሱዳን የሰላም ጉዳዮች ላይ ኢትዮጵያ የማትማከርና ሀሳብም የማትጠየቅ ሀገርም ሆና ቀጥላለች። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህንና ሌሎችን መረጃዎችን ሰማላችሁ። ሰናይ ቆይታ ይሆንላችሁ። የጠቅላይ ሚኒስትር አብይ አህመድና የብልጽግናቸው ሐሰተኛ ሪፖርቶችን ተቋማት ማጋለጣቸውን ቀጥሏል። ኢትዮጵያ ስንዴ ከውጭ ማስገባቷን አቁማለች የሚለውን የአብይ አህመድን ተደጋጋሚ ንግግር ውድቅ የሚያደርገው የአሜሪካ መንግስት አዲስ መግለጫም በሚሊዮን የሚቆጠር ሜትሪክ ቶን ስንዴ ማስገባቷን እንደምትቀጥል ገልጿል። ሐሰተኛ ንግግሮችን ባደረጉ ቁጥር ትክክለኛ መረጃዎችን የሚያጋልጡባቸው የመገናኛ ብዙሃንን ሲዘርፉ የሚስተዋሉት ጠቅላይ ሚኒስትር አብይ ከአንድ ዓመት በፊት የአሜሪካ የግብርና ሚኒስትር ያላመረቱትን ስንዴ ያመረቱ ያልታረሰ ማሳ ዘመርኩ ማለታቸው ውሸት ነው ሲል በዘ ኢኮኖሚስት ዘገባ ማጋለጡ አይዘነጋም። ይሁን እንጂ ጠቅላይ ሚኒስትሩ ይህንን በሳተላይት ማስረጃዎች ጭምር ያረጋገጠውን የሚዲያ ተቋምና የተለያዩ አጋጣሚዎችን ሲያጣጥሉና ሟርተኞች ናቸው በማለት ሲገልጹ ተሰምተውም ነበርም። ዋናው የድርቅና የስንዴው ዓላማ ስንዴ ኤክስፖርት እናደርጋለን ስላል ቀድሞ የማጥላላት ዘመቻ። ሮይተርስ ደግሞ በአንድ ወቅት የኢትዮጵያ መንግስት ባለስልጣናት ወደ ሀገሪቱ ለእርዳታ የመጣን ስንዴ ወደ ጎረቤት ሀገራት እየሸጡ ይገኛሉ፣ ኤርፖርት አደረኩ የሚሉትም ይህንኑ ነው ሲል መጻፉ የሚታወስ ነው። የዘገባ ምንጩ ጠቅላይ ሚኒስትር አብይ ስንዴ ለውጭ ገበያ ቀረብኩ ያሉት ወደ ትግራይ ክልል እርዳታ ለማስገባት ሲንቀሳቀሱ የነበሩትን የዓለም የምግብ ፕሮግራም ሰራተኞችን ስንዴ ከኔ ካልገዛችሁ ወደ ትግራይ እርዳታ አይገባም ያሉበትናም ለእርዳታ የመጣን እህል በጎረቤት ሀገራትናም በሀገር ውስጥ ለገበያ ያቀረቡበትን ስልት ነው ሲልም በምርመራ ዘገባው አጋልጦ ነበር። ይሁን እንጂ የብልጽግናው ፕሬዚዳንት በአቋማቸው ጸንተው ስንዴ ኤክስፖርት አደረግን፣ በምስራቅ አፍሪካ ላይም አፈሰስ ነው ሲሉ መናገራቸው አይዘነጋም። ስንዴ ካሰብነው በላይ ያመረት ነው። የስንዴ ችግር ኢትዮጵያ ውስጥ የለም። በቂ ምርት ነው ያለው። ነግሬያችኋለሁ። ኢትዮጵያ ኤክስፖርት አደርጋለሁ ስትል አካባቢ ሀገራት ላይ ይፈሳል ብያችሁ ነበር። የሆነው እንደሱ ነው። አፍስሰውታል አካባቢ ላይ። የኛ የስንዴ ዋጋ ኤክስፖርት እንኳን ያደረግንበት ዋጋ ኬንያ፣ ሱዳን ካለው ይበልጣል። የክረምቱ በጣም በርካታ ምርት አግኝተናል። አሁን በጋ ከ1 ሚሊዮን ሄክታር በላይ ነው ያረስነው። ሃርቨስት እያደረግን ነው። በኋላ ማስቀመጫ ምን ይቸገራል? የአሜሪካ መንግስት ይፋ ያደረገው አዲሱ መግለጫው ደግሞ እንዲህ ያለው የጠቅላይ ሚኒስትር አብይ አህመድ ንግግር ትርጉም ያለው እንዳልሆነ ያመላክታል። የአሜሪካ የግብርና መስሪያ ቤት በዚህ ወር ባወጣው ሪፖርቱም በ2018-19 የምርት ዘመን የኢትዮጵያ የስንዴ ምርት የሀገሪቱን ፍጆታ መሸፈን ስለማይችል ገበያ ትወጣለች ብሏል። የሀገር ውስጥ የስንዴ አቅርቦት አሁንም አነስተኛ በመሆኑ የዱቄት ፋብሪካዎችና ነጋዴዎች ከውጭ በሚገባ የስንዴ ምርት ላይ ይበልጥ እንዲተማመኑ እያስገደዳቸው መሆኑንም በሪፖርት
ሪፖርቱ ጠቁሟል። በኢትዮጵያ ውስጥ ስንዴ ሞልቶ ተረፈ የሚለው የብልጽግናው ፕሮፓጋንዳ በቀጠለበት ባለፈው አንድ ዓመት ውስጥ ብቻ የ100 ኪሎ ስንዴ ዋጋም 2000 ብር ጭማሪ አሳይቷል። በዚህም የካቲት 2017 6000 ብር በላይ ይሸጥ የነበረ 100 ኪሎ ግራም ስንዴም በ2018 የካቲት 8000 ብር በላይ ሆኗል። ምርትና በቂ አቅርቦት ካለ ገበያው ይረጋጋል የሚለው የኢኮኖሚ ህግን የሚጥሰው የብልጽግናው ፕሮፓጋንዳ በአንድ ዓመት ውስጥ ከ2000 ብር በላይ እንዲጨምር ያደረገውን ስንዴን ጨብጦ እንደገና መንግስት ለመምሰል ለሚያደርገው የምርጫ ድግሱ ምልክት አድርጎት እየጨፈረበትም ብቅ ማለቱ ይታወቃል። ኢትዮጵያ ካሏት ዕጣ ፈንታዎች አንዱ እንደ ሶቪየት ህብረት የመፈራረስ ሂደት ነው ሲሉ ፖለቲከኛው መረራ ጉዲና ገለጹ። ሪፖርቱ ደግሞ በሀገሪቱ ምርጫ ተቃርቦ ምርጫ የሌለበት ሁኔታ ይስተዋላል ሲል ዘግቧል። ዘ አፍሪካን ሪፖርት በየጊዜው ያሽቆለቆለ የመጣው የምርጫ ተሳትፎ በኢትዮጵያ ፍላጎት መታዘቡን አንስቷል። ከዓመታት በፊት የነበረው ድባብ እንኳን ጠፍቶም አሁን የመንግስት ሰዎች ቤት ለቤት ቅስቀሳ መጀመራቸውንም ይገልጻል። እናም ኢትዮጵያ ውስጥ የወረቀት ምርጫ በቁጥሮች ይገለጻል፣ በተግባር ግን የማህበረሰቡ ፍላጎት እጅጉን ወርዷል ይላል። በአዲስ አበባ ያነጋገራት አንዲት ነዋሪ ምርጫ ከሚባለው ነገር በፊት ሀገራዊ መረጋጋትን ትጠይቃለች ሲልም ይገልጻል። አንድ በአማራ ክልል ደብረ ብርሃን ከተማ የሚኖር አሽከርካሪ ደግሞ የመራጮችን ካርድ ውሰዱ ብለው ቤት ለቤት ሲሄዱ ሳይደሜ ይፈላል በማለት ለሚዲያው ተናግሯል። አብይ አህመድና ብልጽግና ብቻ ተመረጡ እንደሚባል ከወዲሁ እያወቅን ካርድ ውሰዱ ሲሉ እንገረማለሁ። 5 ኪሎ ሜትር በሰላም እንደማሽከረከር እርግጠኛ አይደለሁም፣ ግን ሰላም ነው ምረጥ ይሉኛል ብለዋል አሽከርካሪው። አንድ በኦሮሚያ ክልል አዳማ ከተማ የሚኖር ወዛደር ደግሞ የኑሮ ሁኔታችን ስለ ምርጫ ሳይሆን ምን በልተን እንደምናድር እንድናስብ ያደረገን ነው በማለት ያብራራል። ሲጀመርስ የኔ ድምጽ ምን አይነት ፖለቲካዊ ለውጥ ሊያመጣ ነው የሚል ተስፋ መቁረጥም የበርካቶች ነው ሲልም ሪፖርቱ ያትታል። አዲስ ስታንዳርድ ደግሞ በዚሁ በኦሮሚያ ክልል በቅርብ ጊዜያት የታዩ የምርጫ ፖለቲካዎች ሁልጊዜም በግጭቶች፣ በፓርቲዎች መከፋፈል፣ በተቃዋሚ መሪዎች መታሰርና የፖለቲካ ቢሮዎች መዘጋት ውስጥ የታጠሩ ናቸው ይላል። በየካቲት 2017 ኦነግና ኦፌኮ እየተባባሰ የመጣውን የፖለቲካና የጸጥታ ቀውስ በመጥቀስ የኦሮሚያ የሽግግር ብሔራዊ አንድነት መንግስት እንዲመሰረት የጋራ ሀሳብ አቅርበውም ነበር። የአብይ አብይ አህመድ ምላሽ ግን ስልጣናችንም አለ ድርድር አይቀርብም የሚል ነበር። ሀገረ መንግስት ቅቡል ሳይሆን ሁሉ ይነሳና ሽግግር መንግስት ሽግግር መንግስት ሽግግር መንግስት ይላል። ምርጫ አይልም። ሽግግር መንግስት ቅቡል አለም ሲስተሙ መቼ ሁሌ እንዲህ ያለውን ሀሳብ ደግሞ አገዛዙ ስልጣንን ጨምሮ ጥቂት ዳረጎት የወረወረላቸው ራሳቸውን ደግሞ በተፎካካሪ ፓርቲ ስም የሚያቀርቡ ሰዎችም የሚያስተጋቡት ነው። የሀገሪቱን መሰረታዊ ነገሮች ሁሉ አፍርሰው ሌሎች አካላትን ሽግግር ብለው የሚጠይቁ እኮ ኢትዮጵያን ሊያፈርሱ ነው ሲሉም ይደመጣሉ። የኦፌኮ ሊቀመንበር ፕሮፌሰር መረራም በዘንድሮ የብልጽግና ድግስ ፓርቲያቸው ለመሳተፍ የወሰነው በዋናነት ከምዝገባ ላለመሰረዝ ሲል እንደሆነ ይናገራሉ። በብልጽግናው ዘመን ያሽቆለቆለውን የዲሞክራሲ ሁነት ሲያብራሩም ፓርቲው በ1997 ዓ.ም ካሰለፋቸው 400 እጩዎች በተቃራኒ ለአሁኑ ምርጫ ያቀረባቸው 10 እጩዎችን ብቻ እንደሆነ በማጣቀስ ነው። ፖለቲከኛው በኦሮሚያ ትርጉም ያለው የፖለቲካ መግባባት ሳይኖር ኢትዮጵያ ሶስቱንም ታላላቅ ፍላጎቶቿን ማለትም ዘላቂ ሰላምና መረጋጋት፣ ዲሞክራሲ አስተዳደርና ትርጉም ያለው የኢኮኖሚ እድገትን ለማሳካት አትችልም ሲሉ ያነሳሉ። በኦሮሚያ ትርጉም ያለው የፖለቲካ መግባባት ካልተፈጠረም ኢትዮጵያ ማለቂያ አልባ ለመረጋጋትና የቀነጨረ የዲሞክራሲ ሂደት ደግሞ የሚጠብቀን ነው ሲሉ በማከል ከኢትዮጵያ መጻኢ ጊዜ ጋር በተያያዘም 4 ዕጣ ፈንታዎች አሏት በሚል ያስቀምጣሉ። አንደኛው የቀጠለ የፖለቲካ ቀውስና ትርጉም አልባነት ሲሆን፣ ሁለተኛው ደግሞ አሁን ያለው መንግስት በሀገር ውስጥና በዓለም አቀፍ ጫና ምክንያት ወደ ተሻለ የፖለቲካ መግባባት ሂደት ማምራት ሊሆን ይችላል ሲሉ አስረድቷል። ሶስተኛው ተቃዋሚ ኃይሎች አሁን ያለውን ስርዓት መገልበጥ እንደሆነ ይጠቁማሉ። አራተኛውና አስፈሪው አማራጭ ደግሞ ኢትዮጵያ እንደ ቀድሞ ዩጎዝላቪያ ወይም ሶቪየት ህብረት ለመፈራረስ የቁልቁለት ጉዞ መጀመር ነው በማለት ገልጸዋል። ኢራን ከሆርሙዝ በተጨማሪ ሌላኛውን መተላለፊያም ለመዝጋት ዛተች። ዓለም አቀፉ የገንዘብ ተቋም እንደ ኢትዮጵያ ያሉ ሀገራት የሚፈጠርባቸው ተጽዕኖ የሚቀጥል ነው ብሏል። በአፍሪካዊቷ ሀገር ደግሞ የተፈጠረውን የዋጋ ንረት ተከትሎ አመጽ መቀስቀሱ ተሰምቷል። የመካከለኛው ምስራቅ ጦርነት አሁንም የቀጠለ ሲሆን ዓለም አቀፋዊ ሁኔታዎችንም እየለወጠ ነው። የኒውክሌር መርሃ ግብሯን ማውደም፣ የአገዛዝ ለውጥ ማድረግ የሚሉ ዓላማዎችን ይዘው ወደ ኢራን የዘመቱት የአሜሪካው ፕሬዚደንት ዶናልድ ትራምፕ አሁን
ሆርሙዝን ማስከፈት ላይ አተኩሯል። የመጨረሻ ቀነ ገደባቸውም ዛሬ ይጠናቀቃል። የአሜሪካ ወታደራዊ ኃይል ኢራንን በአንድ ሌሊት ሙሉ በሙሉ የማውደም አቅም እንዳለውም ሲናገሩ ተደምጠው ነበር። ፕሬዚደንቱ መላው ኢራንን በአንድ ሌሊት ልናጠፋና ልናወድም እንችላለን፣ ያ እርምጃ ምናልባትም ዛሬ ሌሊት ሊሆን ይችላል ሲሉም ነው የዛቱት። ትራምፕ ለኢራን የመጨረሻ የጊዜ ገደብ ያስቀመጡ ሲሆን በዚህ መሰረትም ኢራን እስከ ዛሬ ምሽት ድረስ ስምምነት ላይ ካልደረሰች፣ የሆርሙዝ ሰርጥንም ካልከፈተች አሜሪካ እስካሁን ያልታየ እጅግ ከፍተኛ ጥቃትን እንደምትሰነዝር አስጠንቅቋል። ኢራን ግን በአሜሪካ በኩል የቀረበውን የ15 ነጥቦችን የተኩስ አቁም ስምምነት ውድቅ ማድረጓን መዘገባችን ይታወሳል። ቴህራን ዘላቂ ጦርነት ማቆም ስምምነት ሊደረስ ይገባል ትላለች። ጊዜያዊ የተኩስ አቁም ሳይሆን ዳግም ጦርነት እንደማይከፈትባት ማስተማመኛ እንዲሰጣት፣ ለደረሰባት ውድመትም ካሳ እንዲከፈላትም ትሻለች። ከዛ ውጭ እንኳን ሆርሙዝ ሌሎች መተላለፊያዎችን ምዘጋለው በሚል እየዛተችም ነው። የኢራን ከፍተኛ መሪ የሆኑት ሞጅተባ ሆሚኒም አማካሪ በሰጡት መግለጫ የቴህራን አጋሮች የባበል ኤልመንደብ የንግድ መስመርን ሊዘጉ እንደሚችሉ አስጠንቅቋል። ይህ ዛቻ ተግባራዊ ከሆነ ደግሞም ከዚህ ቀደም በኢራን ቁጥጥር ስር ከዋለው የሆርሙዝ ወሽመጥ ጋር ተዳምሮ የዓለም ኢኮኖሚን ሊያንኮታኩት የሚችል ይሆናል። የባበል ኤልመንደብ ወሽመጥ ቀይ ባህርን ከኤደን የባህር ወሽመጥ ጋር የሚያገናኝና በየመን ጅቡቲና ኤርትራ መካከል የሚገኝ እጅግ ስትራቴጂካዊ ስፍራ ነው። በየቀኑ በሚሊዮን የሚቆጠር በርሚል ድፍድፍ ነዳጅ ዘይትን በዚሁ መስመር ያልፋል። ከቻይናና ህንድ ወደ አውሮፓ የሚጓጓዙ 10 በመቶ የሚሆኑ የንግድ እቃዎች በዚህ መስመር ያልፋሉ። የሆርሙዝና የባበል ኤልመንደብ ወሽመጦች በአንድ ጊዜ ከተዘጉ የዓለም የነዳጅና የጋዝ አቅርቦት 25 በመቶ ማለትም 1/4 ይቆማል። በየመን የሚገኙትና በኢራን የሚደገፉት ሁቲዎች የባበል ኤልመንደብን የመዝጋት አቅም እንዳላቸው ከዚህ በፊት በተደጋጋሚ አሳይቷል። በአሁኑ ወቅት በእስራኤል ላይ የሚሳኤልና የድሮን ጥቃቶችን በመሰንዘርም ወደ ጦርነቱ በይፋ መግባታቸውን በቅርቡ አሳይተው ነበር። የሆርሙዝ መዘጋት ብቻ ችግሩ ላይ የነበሩ የታዳጊ ሀገራት ኢኮኖሚዎችን እንዲታመም እያደረገም ነው። በሞሪታኒያ ነዳጅ 15 በመቶ ዋጋው ጨመረ ብለው ወጣቶች ወደ አመጽ ወጥተዋል። እነዚህ ዜጎች ነዳጅ ከፍለውም የሚገዙት ነዳጅ አጥተው ተሰልፈው ሳይሆን የጦርነቱን ጫና መንግስት ራሱ ሊቋቋመውና ሊደግፈን ይገባል፣ ኑሮ እንዲወደድ ምክንያት ሆኗልና የሚል ነው። ከዚህ አመጽ ጋር በተያያዘም 60 ሰዎች በዋና ከተማ መታሰራቸውን አልጀዚራ ዘግቧል። ይህ በእንዲህ እንዳለ ዓለም አቀፉ የገንዘብ ተቋም IMF ደግሞ እንደ ኢትዮጵያ ያሉት የምስራቅ አፍሪካ ሀገራት በባህረ ሰላጤው ባለው ጦርነት ሳቢያ አሁንም ለኢኮኖሚያዊ ችግር ተጋልጠው ይቀጥላሉ ሲል አስጠንቅቋል። እንደ IMF ትንታኔ ከሆነም በባህረ ሰላጤው የሚታየው አለመረጋጋት የንግድ ልውውጥን በማስተጓጎልና የጭነት ዋጋን በመጨመር በቀጠናው ሀገራት ላይ የዋጋ ንረትን ያስከትላል። ጦርነቱ በአሁኑ ወቅት በአስቸኳይ እንኳን ቢቆም የደረሰው ኢኮኖሚያዊ ጉዳት በቀላሉ ለመቀልበስ የማይቻል ነው ብሏል። ድርጅቱ ከጦርነቱ በፊት በዚህ ዓመት የዓለም ኢኮኖሚ 3.3 በመቶ በ2027 ደግሞ 3.2 በመቶ ያድጋል የሚል ተስፋ የነበረው ቢሆን አሁን ግን ሁሉም መንገዶች ወደ ከፍተኛ የዋጋ ንረትና ዝቅተኛ የኢኮኖሚ እድገት ያመራሉ ሲልም ነው ያሳወቀው። በአማራ ክልል በምርጫ ቁሳቁስ በሚያጅቡ የጸጥታ ኃይሎች ላይ የሚፈጸሙ ጥቃቶች ቀጥሏል። ይህ በእንዲህ እንዳለ የተቃዋሚ እጩውን ብልጽግና አስሮት እንደነበር ታውቋል። በክልሉ ባለፉት ተከታታይ ቀናት የብልጽግናው የምርጫ እንቅስቃሴ ተቀባይነት የሌለው ነው በሚል ህዝባዊ ሰልፎች መደረጋቸው የሚታወስ ነው። አገዛዙ ደግሞ በክልሉ ምቹ የምርጫ ሁኔታን ለመፍጠር በሚል ዘመቻዎችን አካሂዶ እስካሁን በአብዛኞቹ ቦታዎች ላይ የተሳኩለት አልሆኑም። በክልሉ አንዳንድ ስፍራዎች ደግሞ የምርጫ ቁሳቁስን የሚያጅቡ የጸጥታ አካላት ላይ ጥቃቶች መቀጠላቸው ተነግሯል። የቅርብ ጊዜው ጥቃት የደረሰው ደግሞ በወሎ ቀጠና ደላንታ ፀሐይ መውጭ አቅራቢያ ነው ተብሏል። ባለፉት ቀናትም ተመሳሳይ ጥቃቶች በዚሁ በወሎ ቀጠና መድረሳቸው የሚታወስ ነው። ይህ በእንዲህ እንዳለ አገዛዙ ምርጫውን ሊያጅቡለት የፈቀዱ ፓርቲ አመራሮችን ሳይቀር እያሰረ መቀጠሉ ታውቋል። የዚህ የእስራቱ ተግባራት ዋነኛ ሰለባ ደግሞ ትብብር ለኢትዮጵያ አንድነት ይመስላል። በቅርቡ በአዲስ አበባና በአርባ ምንጭ እጩዎቹ መታሰራቸውን አሳውቆ ነበር። አሁን ደግሞ በአማራ ክልል እንዲሁ አንድ እጩ ታስረው ከተፈጠረ ተጽዕኖ በኋላ መፈታታቸው ታውቋል። በደቡብ ጎንደር ዞን መቀመጫ ደብረ ታቦር እናት ፓርቲን ወክለው በትብብር ውስጥ የሚገኙት መሰረት ወርቆ የተባሉ እጩ ናቸው። በጸጥታ አካላት ወደ ስራ በመግባት ላይ ሳሉ ታስረው ተወስደው ነበር የተባሉት ፓርቲያቸው አመራሩ መፈታታቸውን አሳውቁም። ሌሎች በፖለቲካ አመለካከትና ማንነታቸው ሳቢያ በእስር የሚማቀቁ ዜጎችም ፖለቲካዊ መፍትሄ የተሰጥቷቸው እንዲፈቱ ሲል ጥሪ አቅርቧል። ትብብሩ በአማራ ክልል ያለው ነባራዊ ሁኔታም ለምርጫ ሁነቱ አስቻይ እንዳልሆነ በቅርቡ ባወጣው መግለጫ ማሳወቁም የሚዘነጋ አይሆንም።
በኢትዮጵያ ወታደራዊ ማሰልጠኛ የተከፈተላቸው ወታደራዊ አዛዥ ወደ ኬንያ ማቅናታቸው ተሰማ። በሱዳን የሰላም ጉዳዮች ላይ ኢትዮጵያ የማትማከርና ሀሳብም የማትጠየቅ ሀገር ሆና ቀጥላለች። የብልጽግናው አገዛዝ ለመሐመድ ቢን ዛይድ ሲል ጎረቤቶቹ ላይ የሚፈጽማቸው ትንኮሳዎች ወታደራዊ የጦር ሰፈር እስከ ማቋቋም እንዳደረሰውና በቤንሻንጉል ጉሙዝ ክልል የሱዳን አማጺ ኃይል የሆነው ፈጥኖ ደራሽ ኃይሉ የሚሰለጥንበት ወታደራዊ ቤዝ መመስረቱም ከዚህ በፊት ተደጋግሞ የተዘገበ ጉዳይ ነው። እንዲህ ባሉ ጦረኛ ተግባራት ላይ የተሰማራው የብልጽግናው መንግስት በሱዳኑ ጦርነት ላይ ምክርና ሀሳብ የሚጠይቀው አጥቷል። ከኢትዮጵያ ጋር በሺዎች የሚቆጠር ኪሎ ሜትር ድንበር የምትጋራው በመቶ ሺህ ኢትዮጵያውያን የሚኖሩባት ደግሞም የውስጥ ችግሩን ለመፍታት ሰላም አስከባሪ ኃይል ስትልክላት የነበረችው ሱዳን የብልጽግናው መንግስት በበጥባጭነት ስትወነጅልም ቆይታለች። በዚህ ምክንያት የተባበሩት መንግስታት የሱዳንን ችግር ለመፍታት በሚያደርገው እንቅስቃሴ ውስጥ የማይጠይቀውና የማያሳትፈውም ሆኗል። የብልጽግናው መንግስት የተባበሩት መንግስታት ድርጅት ዋና ጸሐፊ የሱዳን ልዩ ልዑክ ፒካ ሀበሰቶም ከፈጥኖ ደራሽ ኃይሉ አማጺ ኃይል ጀነራል ሐሚቲ ጋር መወያየታቸውም ታውቋል። አምባሳደር ፒካ ሀበሰቶ በካርቱም ከጀነራል አልብሩሃን ጋር ከተወያዩ በኋላ ሐሚቲን ያገኟቸው ኬንያ ናይሮቢ ነው ተብሏል። የተባበሩት መንግስታት ቃል አቀባይ ስቴፈን ዱጁሪክ አምባሳደሩ ከናይሮቢ በተጨማሪ ወደ ካይሮ ማቅንተው ከግብጽ መንግስት ጋር መወያየታቸውን አሳውቀዋል። ውይይቶቹ ግጭትን ለማርገብና ሲቪሎች ለመጠበቅ የሚያስችሉ ተግባራዊ መንገዶች ለመፈለግ ሲባል የተደረጉ መሆናቸውን የገለጹት ቃል አቀባዩ ተፋላሚ ወገኖች ከመንግስታቱ ድርጅት ጋር ለመተባበር ፈቃደኛ መሆናቸውን አሳይተዋል ብለዋል። ከሱዳን ጋር ምንም ድንበር የማትጋራው ኬንያና የኢትዮጵያ የዘመናት ጠላት የአብይ አህመድ ግን በፈጣሪ ስምለው የግል ወዳጅ ያደረጓት ግብጽ የሱዳንን ችግር ለመፍታት ሀሳብ ሲጠየቁ የብልጽግናው አገዛዝ የሚያማክረው የሌለ ሲሆን ይህንን ሂደቱን በተባበሩት መንግስታት ስር እየመሩ ያሉት ደግሞ ከ5 ዓመታት በፊት ከጠቅላይ ሚኒስትር አብይና ከሌሎች ባለስልጣናት ጋር ተነጋግረው ወደ ሀገራቸው ሲመለሱ በትግራዩ ጦርነት የምናካሂደው ክልሉን 100 ዓመት ወደ ኋላ ለመመለስ ወይንም ለማጥፋት ነው ሲሉ ነገሩ በማለት ያገዛዙ ሹማምንትን እቅድ ያጋለጡት ፒካ ሀበሰቶ መሆናቸው ይታወቃል። They are going to wipe out the Tigrayans for 100 years and so forth, which for me referred to very serious human rights atrocities and crimes as well. የተወደዳችሁ የኢትዮ ፎረም ቤተሰቦች ለአሁን ያሰባሰብናቸው መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።